ዘመጣ ነው ከእግዚአብሔር ጋር ለመጣበቅ ለመሰራት ነው። እነዚህ ነጭ የለበሱት እንደማን ናቸው? ከመከራ የመጡ ቆርጠው የመጡ ጨክነው የመጡ ላለመስፈን ላለመበደል ኃጢአት ላለመስራት ባላቸው አቅም ሁሉ በጎ ለመሆን የወሰኑ ናቸው። ስለ መገደላችን እንዴት ዝም ትላለህ? በእኛ ላይ ስለሆነው ግፍ እንዴት ዝም ትላለህ? እኛ ላይ ስለተከናወነው በደል እንዴት ዝም ትላለህ? እኛ ላይ ስለሆነው እየሆነም ስላለው ጉዳይ እንዴት ዝም ትላለህ? ቸሩ አምላክ እግዚአብሔር ሆይ፣ ቅዱሱ አምላክ እግዚአብሔር ሆይ፣ ፍትሐ አዋቂው እግዚአብሔር ሆይ፣ የምስኪኑን ጩኸት የማትረሳ እግዚአብሔር ሆይ፣ የተዋረደውን መዋረድ የምትቀበል እግዚአብሔር ሆይ፣ እንዴት ደማችን በምድር እንደከንቱ ፈሶ፣ እንዴት በምድር ላይ መጻተኛ ሆነን ተሰደን፣ በምድር የምንኖርበት በጎ ስፍራ አተን፣ ምንም ሳናደርግ አንተን ስለመከተል ስለ እውነት ስለመኖር አንተን ስለማምለክ ለአንተ ስለመንበርከክ ላንተ ስለመዘመር ከዘፈን ከክፉ አምልኮ ስለመራቅ ብቻ በጎን ስለመውደድ በጎን ስለማድረግ ካንተ ጋር አብሮ ስላለ በጎነት አንተን ስለመስማት ቅድስና ለዓለም ከሚሰጥ ጊዜ በላይ ላንተ ስለሚሰጥ በጎ ነፍስ ምድር ስታሳድደን ገዳዮች ሲገርሉን ዘረኞች ሲገፉን ጉልበተኛ የሆኑ ቀኝ የረዳቸው ሰዎች ደማችንን በምድር እንደ ከንቱ ሲያፈሱ አምላካችን እግዚአብሔር ሆይ ለምን ዝም ትላለህ? ዛሬ በከተማዋ በእያንዳንዱ ስፍራ ላይ በገመድ የሚንጠለጠሉ ዝም ብሎ ከቤት ተነስተው ይመስሏቸዋል። አይደለም፣ ብዙ ገዳዮች ተፈራርቀውባቸው በምላስ በንግግር በሐሳብ የሚገርሉ የበረከቱባቸው ሰዎች የነዚህ ሁሉ ጥርቅም ወደ ገመድ ወደ መርዝ ወደ ሱስ ይጠላቸዋል። የተባረከ እግዚአብሔር አምላክ አበዊነ ስቡህን ይውቱ ወሉልን ይውቱ ለዓለም የአባቶቻችን አምላክ እግዚአብሔር የረዳን እግዚአብሔር ያገዘን እግዚአብሔር በእድሜያችን ላይ ይችን ቀን ጨመረልን የሁላችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። እና ማተብ ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በዚህ ምሽት እግዚአብሔርን ለመስማት በቃሉም ለማረፍ በዚህ የቅድስና አደባባይ የተገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በአምላካችን በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ? አሜን። የምህረት የቸርነት የይቅርታ ባለቤት አምላካችን ቅዱስ እግዚአብሔር በጎ ስለሆነው ስለማይነገር ስጦታው ክብርና ምስጋና ለስሙ ይሁን። የሁላችን እናት የመዳናችን ምክንያት እግዚአብሔር ለእግዚአብሔርነቱ የመረጣት ያዘጋጃት እናታችን ድንግል ማርያም ምልጃ ጸሎቷ አልተለየንምና ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። እሉ እለ ይለብሱ አልባሰ ብሩህ እማይቴ መጹ፣ እነዚህ ነጭ የለበሱት ከወዴት የመጡ ናቸው? እስቲ ሁላችሁ ይሄንን ቃል ከኔ ጋር አብራችሁ በሉ። እነዚህ በሉ እስቲ። አይሰማም ድምጻችሁ? ነጭ የለበሱት ከወዴት የመጡ ናቸው? እሉ እለ ይለብሱ አልባሰ ብሩህ አልባሰ ጻዕዳ እምአይቴ መጹ። እነዚህ ነጭ የለበሱት፣ እነዚህ የሚያስፈሩት፣ እነዚህ ያለ ማቋረጥ በአምላካቸው በእግዚአብሔር ፊት አቤቱታ የሚያቀርቡት ስለ መገደላችን እንዴት ዝም ትላለህ? በእኛ ላይ ስለሆነው ግፍ እንዴት ዝም ትላለህ? እኛ ላይ ስለተከናወነው በደል እንዴት ዝም ትላለህ? እኛ ላይ እየሆነ ስላለው ጉዳይ እንዴት ዝም ትላለህ የሚሉ እኛ ላይ ስለሆነው እየሆነም ስላለው ጉዳይ እንዴት ዝም ትላለህ? ቸሩ አምላክ እግዚአብሔር ሆይ፣ ቅዱሱ አምላክ እግዚአብሔር ሆይ፣ ፍትሐ አዋቂው እግዚአብሔር ሆይ፣ የምስኪኑን ጩኸት የማትረሳ እግዚአብሔር ሆይ፣ የተዋረደውን መዋረድ የምትቀበል እግዚአብሔር ሆይ፣ እንዴት ደማችን በምድር እንደከንቱ ፈሶ፣ እንዴት በምድር ላይ መጻተኛ ሆነን ተሰደን፣ በምድር የምንኖርበት በጎ ስፍራ አተን፣ ምንም ሳናደርግ አንተን ስለመከተል ስለ እውነት ስለመኖር አንተን ስለማምለክ ለአንተ ስለመንበርከክ ላንተ ስለመዘመር ከዘፈን ከክፉ አምልኮ ስለመራቅ ብቻ በጎን ስለመውደድ በጎን ስለማድረግ ካንተ ጋር አብሮ ስላለ በጎነት አንተን ስለመስማት ቅድስና ለዓለም ከሚሰጥ ጊዜ በላይ ላንተ ስለሚሰጥ በጎ ነፍስ ምድር ስታሳድደን ገዳዮች ሲገርሉን ዘረኞች ሲገፉን
ጉልበተኛ የሆኑ ቀኝ የረዳቸው ሰዎች ደማችንን በምድር እንደ ከንቱ ሲያፈሱ አምላካችን እግዚአብሔር ሆይ ለምን ዝም ትላለህ? የእውነት አምላክ ቅዱስ አምላክ በጎ አምላክ እግዚአብሔር ይህንን መለኮታዊ ቃል ይህንን ጥያቄ ይህንን የሚያስፈራ ድምፅ ይህን በእግዚአብሔር ፊት የሚቀርብ ጩኸት የምናገኘው በዚህ በታላቁ በዮሐንስ በራእዩ መጽሐፍ በምዕራፍ 7 ከቁጥር 13 ላይ ነው። እግዚአብሔር ልጆች ይህንን ቃል ዮሐንስ ሲነግረን ከሌላው ስፍራ ሁሉ በተለየ ድምፅ ይነግረናል። የመጀመሪያው ስለነዚህ አንድ ሰው መጣ፣ ነጭ የለበሰ አንድ ሽማግሌ መጣ፣ አንዱ ሊቃናት ከሊቃናት መካከል አንዱ መጣ ብሎ ዮሐንስ መጣ ጠየቀኝ፣ እነዚህ ነጭ የለበሱት ማን ናቸው? እነዚህ ነጭ የለበሱት ከወዴት የመጡ ናቸው ብሎ ጠየቀኝ ይላል። ክርስቲያኖች ይሄ ዮሐንስ የትንቢቱ መጽሐፍ ቅዱሱ አካሄዱን ከእግዚአብሔር ጋር ያደረገው እግዚአብሔርን ከመስማት የሚገኘውን በጎነት ያየንበትና የተማርንበት ቅዱስ ዮሐንስ የተናገረው ይሄ ራእይ መጽሐፍ የትንቢት መጽሐፍ ነው። እያንዳንዱ በዚህ ምድር የሚኖር ሰው ሁሉ ሊያውቀው ሊረዳው የሚገባ መጽሐፍ ነው። የዚህን ቅዱስ ሰው መጽሐፍ እሱ በራእይ የተመለከተውን ሲጽፍ ሲናገር ሲያስተላልፍ በጣም በሚገርም መቃተት በሚገርም ጩኸት ሆኖ የሚናገረውን መጽሐፍ በደካማ ልቦና መስማት በጣም ይከብዳል። ለሁላችንም አምላካችን በጎውን ልቦና በልምድ ሰምቶ ከመሄድ አእምሮ አምላካችን ይሰውረን። በምን ሰማው ነገር እንድንከለልበት አምላካችን እግዚአብሔር ይርዳን። እውነት ነው፣ ለምድሪቱ እግዚአብሔር ከመናገር ዝም ብሎ አያውቅም። እግዚአብሔር በመዝሙር እግዚአብሔር በአረጋውያን እግዚአብሔር በቅዳሴው እግዚአብሔር በኪዳኑ ባለው መለኮታዊ አገልግሎት ባለው መለኮታዊ ጥበቃ ባለው መለኮታዊ መከለል ውስጥ እግዚአብሔር ለልጆቹ ይናገራል። መትረፍ ለፈለጉ ይናገራል፣ መዳን ለፈለጉ ይናገራል። በይበልጥ አሁን ባለንበት በዚህ ክፉ ዘመን እግዚአብሔር አብዝቶ ይናገራል። በዚህ ክፉ ዘመን ሰው ሰውን ከበላውና አውሬ ሰውን ከበላው ብናወዳድር ሰው ሰውን የበላው በጣም ይረቃል። ጅብ ጅብን ካጠፋው በላይ ሰው ሰውን አጥፍቶታል። አንበሳ ሰብሮ ካደቀቀው ሕዝብ በላይ ሰው ሰውን ያደቀቀው ይበልጣል። ክርስቲያኖች ለዚህ ነው ሐዋርያው ሲነግረን በዛ የመጨረሻው ዘመን በዚህ አሁን ላለንበት በዚህ የሚጨንቅ ዘመን በዚህ የሚከብድ ዘመን በዚህ በጎነት በጎደለበት ዘመን በዚህ ክፋት አብዝቶ በሚነገርበት ዘመን ሰው መኖር ያለበት ከእግዚአብሔር ጋር ነው። ይሄንን በዚያ ዘመን አብልጣችሁ አድርጉ ይላል። አሁን አብዝተን የምናስቀድስበት አብዝተን የምንጸልይበት አብዝተን በጎ የምንሆንበት አብዝተን መልካም የምንሆንበት አብዝተን ነጭ ለብሰን እነዚያ በሰማይ በመሰዊያው ስር በየደቂቃ የሚጮቱን የምንመስልበት ይሄ ጊዜ ነው። ገርመኛል። ሰው በጣም እየዘፈነ እያማ እየሰረቀ እየገደለ ዘመኑ ክፉን ይላል። እግዚአብሔር የትኛው በጎነትን አይቶ ደግ ዘመን ያመጣል? እግዚአብሔር የትኛውን መልካምነትን አይቶ መልካም ዘመን ያመጣል? መልካም ባልሆነ ዓለም እግዚአብሔር በጎ መሪ በጎ ጊዜ ቸር የሆነ ነገር ሲያደርግ እግዚአብሔርን አናውቀው። እስራኤላውያን በጎ በሆኑበት ዘመን እግዚአብሔር በበጎ መሪ ይመራቸው ነበር። ባጠፉ ክፉ በነበሩበት ዘመን ደግሞ እግዚአብሔር ቀጭ አምጥቶ በነፈርዖን ይቀጣቸው ነበር። መጀመሪያ ሰው ቤቱን ፈትሾ በጎ መሆን አለበት። ትዳሩ ላይ በጎ መሆን አለበት። መንገዱ ላይ በጎ መሆን አለበት። የዘመን በጎነት የዘመን መልካምነት የሚመሰረተው በምንለዋወጣቸው የመልካም ምኞት መግለጫዎች አይደለም፣ በበጎ ስብዕና በበጎ ሕሊና ነው። ክርስቲያኖች በጎ እንድንሆን አምላካችን እግዚአብሔር ይፍቀድልን። ዮሐንስ ይህንን ራእይ በሚመለከትበት ሰዓት ላይ ወደ ምዕራፍ 1 ሄደን ስናይ ዮሐንስ አብዝቶ የሚናገረው ነገር አለ። ወደዚያ ፍጥሞ ወደ ተባለ ስፍራ እንደተወሰደ ዮሐንስ ይነግረናል። በዚያ ስፍራ ላይ ምንም የለም። ዮሐንስ በራእይ ላይ አሁን የምታየውን ነገር ጻፍ፣ አሁን የምትመለከተውን ነገር ጻፍ። ይሄ ዮሐንስ በራእይ ያየው ነገር ዛሬ ዓለማችን የምታስተናግዳቸው ጉዳዮች ናቸው። ዛሬ የእያንዳንዳችን በዓለማችን የምንደነቅባቸው እጅግ የሚገርሙ ነገሮች በዚህ የራእይ መጽሐፍ ተቀምጠዋል። በጣም የሚገርሙ የሚደንቁ ሐሳቦች በዚህ የራእይ መጽሐፍ ተቀምጠዋል። ልንማር ልንሰበሰብ ልንከለልባቸው የሚገቡ ጉዳዮች በዚህ መጽሐፍ ተቀምጠዋል። ወደ ትምህርታችን ሐሳብ እንምጣ። ከነዛ ከሽማግሌዎች መካከል አንዱ ሽማግሌ ወደ እኔ መጣ። ነጭ የለበሱ ሰዎች ነበሩ። እነዚህ ነጭ የለበሱ ሰዎች እነማን ናቸው ብሎ ዮሐንስን ይጠይቀዋል። ዮሐንስ በጣም ትሁት በሆነ ድምፅ እንደዚህ ብሎ ይናገራል። ጌታ ሆይ አንተ ታውቃለህ። እስቲ ሁላችሁ ይሄንን በሉ። ጌታ ሆይ በሉ። አንተ ታውቃለህ። ጌታ ሆይ አንተ ታውቃለህ አለ ዮሐንስ። ወደ ኋላ ስንመለስ በምዕራፍ 6 ላይ የምናገኘው ቃል አለ። እነዚያን
ከባባድ የሆኑ ማይተሞች በማይተም የተዘጉ ጉዳዮች ዮሐንስ እንዲፈታ የፈለገው ዮሐንስ ብቻ አይደለም መልአኩን እንኳን ማይተሙን ማን ነው የሚፈታው? ምክንያቱም ይሄ የራእይ መጽሐፍ ነው። ይሄ የትንቢት መጽሐፍ ነው። መጽሐፉ የተጻፈው ስለ ትላንትና አይደለም፣ ዛሬ ስላለንበት ዘመን ነው። ዛሬ የሰዎችን መባለት፣ የሰዎችን ርኩሰት፣ የሰዎችን የክርስትና ደረጃ፣ የበጎነት ደረጃ፣ የሰዎችን የስብዕና ደረጃ፣ ሰዎች አለን የሚሉትን መልካምነት በምን መልኩ የሚገለጽ መልካምነት እንደሆነ በዚህ መጽሐፍ ተጽፏል። ለሰባቱ አብያተ ክርስቲያናት በተጻፈው መጽሐፍ ላይ እንደዚህ ብሎ የሰምርኔሱን መምህር ይናገረዋል። አንተ ክርስቲያን ነኝ ትላለህ፣ ክርስቲያን አይደለህም ይለዋል። ክርስቲያን ነኝ ትላለህ፣ ክርስቲያን አይደለህም። በጎ ነኝ ትላለህ፣ በጎ አይደለህም። ድካምህን እኮ እኔ ያውቃለሁ። ለአምልኮ ሰነፍ ነህ። ለአምልኮ ለመስነፍ የምታቀርባቸው ምክንያቶች አሉ። እኔ ግን ድካምህን አውቃለሁ፣ ሐሳብህን አውቃለሁ፣ ምን እንዳወጣ ምን እንዳወረድክ አውቃለሁ፣ ምን እንዳጤንክ ምን እንዳሰብክ አውቃለሁ። ስለዚህ እኔ ማቀውን ነገር ነው አንተ ልትከልለኝ የምትፈልገው። ትዝ አይላችሁም? ቅዳሴ የቀራችሁበት ከአምልኮ የቀረንበት ከወንጌል ያረፈርንበት ሰዓት ላይ የምናቀርባቸው ምክንያቶች አሉ። በጣም ደክሞን እንኳን ወደ ቤታችን ስንገባ የማታውን ጸሎት ላለመጸለይ እንግዲህ እሱ ማቀው ነገር የለም ብለን አልጋ ላይ ሆነን በሰላም ያውልቀን በሰላም አሳድረን እንላለን። ድካምህን አውቃለሁ ይላል። እግዚአብሔርን ገንዘብ የወላንበትን ምክንያት ያውቀዋል። ከየት እንደመጣን ያውቀዋል። ቀን ምን እንዳሰብን ያውቀዋል። ስለዚህ ድካምህን አውቃለሁ፣ ብርቱ ነኝ ትላለህ፣ አይደለህም። ለዶቂያው መምህር ይነግረዋል። ለብሷል፣ አጊጧል፣ በጣም ውድ በሆነ ልብስ አጊጧል። አንተ ይኸውልህ ለብሻለሁ ትላለህ ይለዋል። ለብሻለሁ ትላለህ ግን ራቁትህን ነው ይለዋል። ራቁትህን የግፍ እግዚአብሔር የማያውቀው የግፍ ልብስ ስለሆነ እግዚአብሔር የማያውቀው የግፍ የእንባ የለቅሶ ልብስ ስለሆነ የለበሰው እግዚአብሔር የሌለበት ስለሆነ አይወላ አንተ ምታይ ይመስላል፣ እውር ነህ ይለዋል። እውር ነህ። አንዳንድ ጊዜ እንደዚህ ነው የኖርን ይመስለናል። በእግዚአብሔር ዘንድ ባዶ ሆነን የምንታይ ብዙዎች ነን። አለን ብለን እናስባለን። እግዚአብሔር የማያየን ብዙ ነን። የምንኖር ይመስለናል። ከንቶች ብዙዎች ነን። በዚህ ዘመን ያለውን ክርስትና እኮ ነው ክርስቲያን ነኝ ትላለህ። እንደውም ይነግረዋል እኮ የሰይጣን ማህበር አባላት ነን ከሚሉት ጋር አብሬ አይቻለሁ። ዛሬ የለንም እንዴ? ብዙዎች ከማይጾሙ ከማይጸልዩ ከማይሰግዱ አስራታቸውን ከማያወጡ የእግዚአብሔርን ገንዘብ ከሚሰርቁ ጋር እጅግ ወዳጅ የሆንን ለእግዚአብሔር ያላቸው ፍቅር ደካማ መሆኑ የኔና የእናንተን ወዳጅነት በፍጹም ሊያበላሸው ያልቻለ የዓለም ርኩሰት የሚጀምረው በዚህ ጋር ነው። ሰው እግዚአብሔርን የማያውቅ ሰው ወዳጅ አይሆንም። ለእግዚአብሔር ያልታመነ ሰው ለተዳሩም ለወንድሙም ለጓደኛውም አይታመንም። የወዳጅነት ልኩ ለእግዚአብሔር ባለው ፍቅር ነው። የበጎነት ልኩ ለእግዚአብሔር ባለው መንበርከክ ነው። አንድ ሰው መልካም ነው በጎ ነው ብለን የምንናገረው ለእግዚአብሔር ባለው በጎነት ነው። ሚስትህ ለእግዚአብሔር እንዴት ነች? ለእግዚአብሔር ጥሩ ከሆነች ለአንተም ጥሩ ነች። እግዚአብሔር ላይ ተዘባብታል፣ አንተ መልካም ልትሆን አትችልም። ባልሽም እንደዛው ነው። ለእግዚአብሔር የሚንበረከክ ከሆነ ለተዳሩ ይንበረከካል። ዮሐንስ የሚነግረው ይሄንን ነው። አውቃለሁ ይላል። ይሄ ትንቢት መጽሐፍ ነው። በዚህ በተዘጋው ማተም፣ ምክንያቱም ማተሙ መፈታት አለበት። ተዘጋው ጉዳይ መሰበክ መገለጥ አለበት። ለምን? ሰው አውቆ እንዲድን። በዚህ በመጽሐፉ ላይ የሚነግረው መስማት የፈለገ ጆሮ ያለው ይስማ፣ መዳን የፈለገ ይስማ፣ መትረፍ የፈለገ ይስማ፣ መከለል የፈለገ ካለ ይስማ ይላል ዮሐንስ። አሁንም የምንሰማውን እንድንከለልበት አምላካችን ይርዳን። ስለ ሰባቱ ማተሞች ይነግረዋል። የመጀመሪያው አንደኛው ማተም ሲፈታ ዮሐንስ የሚነግረን ነገር በዚያ ማተብ ላይ በአንባ ፈረስ ላይ በነጩ ፈረስ ላይ ተቀማጭ አለበት። የተቀመጠው አካል በእጁ ላይ ቀስት ይዟል ይላል። ታዲያ ዓለምን ሁሉ መግዛት የሚችለውን ስልጣኑን እዛ ጋር ዮሐንስ ይነግረናል። የመጀመሪያው ማተም ሲፈታ የነበረውን ደስታ ዮሐንስ ይነግረናል። ለምን? መፈታቱ ለኔና ለእናንተ ነው የሚጠቅመው። ምክንያቱም መልአኩ አዘነ ይላል ባለመፈታቱ። ለምን? ሰምተን የምንከለልበት ጉዳይ ስለሆነ። ሁለተኛውን ፈረስ ዮሐንስ ይነግረናል። ሁለተኛው ዳማ ፈረስ መጣ ይላል። ይሄ ደግሞ ሰዎች እርስ በርስ እንዲተራረዱ የሚያደርግ ይላል። ሰዎች እርስ በርስ እንዲተራረዱ እንዲተላለቁ የሚያደርግ ዓለምን ተመልከታት። በአራቱም አቅጣጫ ባለዳማው ፈረስ ነው ዓለምን የሚያምሳት። የመተራረድ ምዕራፍ፣ የመገዳደል ምዕራፍ፣ የማለቅ ምዕራፍ። ጅብ፣ አንበሳ፣ የዱር አራዊት በድሎት በሰው አስከሬን እየጠገቡ የሚያድሩበት ሰው የተባለው ፍጥረት ለመኖር የሚፈራበት ዘመን ባለ ደማሙ ፈረስ ይላል። ሶስተኛውን ፈረስ ጉራቻ ፈረስ ይላል። ጥቁሩ ፈረስ መጣ። በሱ ደግሞ ስራው በረሃብ ምድርን እንዲቀጣ፣ ረሃብ ችግር በምድር እንዲያዘምት ይለዋል።
አራተኛውን ፈረስ ዮሐንስ ይነግረናል። ይሄ ደግሞ በፈረሱ ላይ ተቀመጠው ስሙ ሞት ነበር። ስሙ ሞት ነበር፣ ሌላ ነገር የለው። ሞትን፣ እልቂትን፣ ሞትን የሚያውጅ የቻለውን በረሃብ ያልቻለውን በሞት በመግደል እንዲያጠፋ ይላል። አምስተኛውን ማተም ሲፈታ ዮሐንስ እዚህ ጋር የሚነግረን ነገር አለ። አምስተኛው ማተም ሲፈታ ከመሰዊያው ስር ላይ ብዙ ሰዎችን አየው ይላል። እስቲ ሁላችሁም ከመሰዊያው በታች በሉ። አልሰማዋችሁም? ከመሰዊያው በታች በጣም ብዙ ሰዎችን ዮሐንስ እንዳየ ይነግረናል። በጣም ብዙ ሰዎች ከመሰዊያው በታች አሉ ይላል ዮሐንስ። ታዲያ ከዚያ ከመሰዊያው በታች ላይ ሆነው አንድ ነገር ይናገራሉ። እነዚህ ከመሰዊያው በታች ያሉትን ሰዎች ዮሐንስ ሲገልጽ እነዚህ ናቸው፣ በጣም ብዙ ናቸው በቁጥር እነዚህ ናቸው ይላል። ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱ የሰዎች ነፍስ ነው የሚለው። ስለ እግዚአብሔር ቃል፣ ስለ እውነት፣ ስለ በጎነት፣ ስለ መልካምነት፣ እምነትን ስለመጠበቅ፣ ስለ ክብር፣ ምድር ላይ ስላለው ከንቱነት አይደለም፣ ምድር ላይ ስላለው ባዶነት አይደለም፣ ዓለም ስለያዘችው የሞት ጉዳይ አይደለም፣ ተርበ ስለምትራብበት፣ ጠግበ ስለምትራብበት፣ ለብሰ ስለምትራቆትበት የዓለም አጀንዳ ሳይሆን ስለ ሕሊና፣ ስለ እግዚአብሔር ቃል ስለጠበቁት እውነት የታረዱ ናለን። ብዙዎች አሉ። በዚህ እውነት ውስጥ በዚህ መንገድ የታረዱ ብዙ ሰዎች አሉ። ታዲያ እነዚህ ስለጠበቁት እውነት፣ ስለጠበቁት ጉዳይ፣ ስለጠበቁት ታላቅ አደራ፣ ታላቅ ሐሳብ ክርስቲያኖች፣ እውነት ማለት የተፈጠርንበት መለኮታዊ ሐሳብ ማለት፣ እውነት ማለት የተሰራንበት የምናስፈጽመው ትልቁ የህሊና አጀንዳ ማለት ነው። ማንም ሰው በምድር የገጠመውን እያንዳንዱን ስራ ከመስራቱ በፊት መጀመሪያ ያንን ስራ የሚሰራበት ትልቁ የህይወት መስመሩ እውነት ይባላል። እግዚአብሔር ወደዚህ ምድር የላከን ይህንን የእግዚአብሔርን ሐሳብ እንድንፈጽም፣ እውነትን፣ ሐቀኝነትን፣ በጎነትን፣ ሰውን መውደድን፣ ከሌላው ጋር አብሮ መኖርን፣ ያለንን ማካፈልን፣ በበጎ ህሊና መመላለስ። ይሄ ነው። ከሆነ ጊዜ በኋላ የሚመጡብን ጉዳዮች አሉ። ከሆነ ጊዜ በኋላ የሚጠልፉን ጉዳዮች አሉ። ከሆነ ጊዜ በኋላ የሚመጡብን ባዶነቶች አሉ። እነዚህ ሁሉ ከእግዚአብሔር ጋር ያለንን ግንኙነት ባዶ ያደርጉታል። ዮሐንስ የሚነግረን የእነዚህ የሰዎችን ነፍሳት ያያል። እነዚህ ከየት ናቸው? እነዚህማ ስለ እግዚአብሔር ቃል የታረዱ፣ ስለ በጎነት የታረዱ፣ እምነትን ስለመጠበቅ የታረዱ፣ ዓለም ላይ እንዲኖሩ ያልተፈቀደላቸው ምስኪናን፣ በዓለም ላይ እንዲቆዩ ያልተፈቀደላቸው መጻተኞች ምንም አላደረጉም። እግዚአብሔር የሚባል አምላክ ስላላቸው ብቻ ምንም አላደረጉም። ደማቸው ላይ የበጉ ማይተም ስላለ ብቻ። ታዲያ ዝም አይሉም። ከመሰዊያው በታች ላይ አሉ። ዮሐንስ እንደዚህ ይላል፣ በታላቅ ድምፅ እየጮሁ ይላል። እስቲ ሁላችሁም በታላቅ ድምፅ በሉ። እስቲ ከፍ አድርጉት። ከዚህ በሚበልጥ ድምፅ ማለት በታላቅ ድምፅ እየጮሁ ከመሰዊያው በታች ነው ያሉት። ከመሰዊያው በታች ነው ያሉት። ከመሰዊያው በታች ሆነው በታላቅ ድምፅ እየጮሁ እንደዚህ ይላሉ፣ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድልንም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልልንም አሉ። ጌታ ሆይ በግፍ ተገለናል። ጌታ ሆይ በደል ተፈጽሞብናል። ጌታ ሆይ በምድር ላይ እንዳንኖር ገዳዮች ከልክለውናል። እስከ መቼ ድረስ ደማችንን አትበቀልልንም? እስከ መቼ ዝም ትላለህ? አንዳንዱ በገንዘቡ፣ አንዳንዱ በስልጣኑ፣ አንዳንዱ በአቅሙ፣ አንዳንዱ ኪሱ ላይ ባለው ገንዘብ ለክቶ ሲያሳደን መኖር ሲከለክለን፣ ጌታ ሆይ ክርስቲያኖች ይወላችሁ ገዳይ ይረሳው ይሆናል፣ አሳዳጅ ይረሳው ይሆናል። በደል የፈጸምንባቸው ሰዎች እኛ በደል ፈጻሚዎቹ ረስተን ሊሆን ይችላል። ግን ከመሰዊያው በታች ሆነው እየጮሁብን ነው። ከመሰዊያው ታች ላይ ሆነው ድምፅ እያሰሙ ነው። ከመሰዊያው ታች ላይ ሆነው በጣም በሚያስፈራ ድምፅ፣ ታላቅ በሆነ ድምፅ፣ ኃይለኛ በሆነ ድምፅ በአምላካቸው በእግዚአብሔር ዙፋን ፊት ሆነው ከመሰዊያው ስር ሆነው እየጮሁ ነው። ያን ጊዜ እንደዚህ ይላል፣ ጮታቸውንም ይሰማቸዋል። እንደዚህ አላቸው፣ ለእያንዳንዳቸው ነጭ ልብስ ተሰጣቸው።
ለእያንዳንዳቸው ለሚጮሁት ከመሠዊያው ስር ባሉት በምድር ላይ መጻተኛ ችግረኛ ሆነው በመከራ ከዚህ ዓለም የተሰናበቱ እነዚያን ለእያንዳንዳቸው ነጭ ልብስ ሰጣቸው። እንደነርሱ ገና የሚገደሉ ብዙዎች አሉ፣ የሚሰደዱ ብዙዎች አሉ፣ ዋጋ የሚከፍሉ ገና ብዙዎች አሉ። የእነርሱ ቁጥር እስኪፈጸም ድረስ በዚያ እንዲቆዩ አደረጋቸው ይላል። ምዕራፍ 6 ላይ ነው ይህንን የምናገኘው። ወደ ምዕራፍ 7 ስንመጣ ድጋሚ ዮሐንስ ይነግረናል። ስለነዚህ ከሽማግሌዎቹ አንዱ መጣ። ያን ጊዜ እነዚህ ነጭ የለበሱት እነማን ናቸው አለኝ ይላል። ዮሐንስን ያላውቅም ጌታው አንተ ታውቃለህ አልኩት ይላል። ያን ጊዜ አለኝ ይላል እነዚህ ከታላቁ መከራ የመጡ ናቸው። ሁላችሁም በሉ እነዚህ በሉ። ከታላቁ መከራ የመጡ ናቸው። ከታላቁ መከራ የመጡ ናቸው። ከታላቁ ስቃይ የመጡ ናቸው። ከታላቁ የሞት ባህር የሞት ሐሳብ የመጡ ናቸው። ክርስቲያኖች 3 አይነት ገዳዮች በዚህ ምድር ላይ አሉ። 3 አይነት ገዳዮች አሉ። የመጀመሪያዎቹ ገዳዮች የህሊና ገዳዮች ናቸው። የህሊና ገዳዮች ናቸው። አንዳንድ ጊዜ ቀን ሰጠን ቦታ ተመቸን ብለን እኮ አብዝተን ህሊናቸውን የምንገላቸው ሰዎች እኮ አሉ። በማያውቁት ማንነት፣ በለበሱት ልብስ፣ ባሉበት የድህነት ደረጃ። ለዚህ ነው ጌታ ሲናገር ወንድሙን ጨርቃም ደንቆሮ ያለ የገሃነም ፍርድ ይገባዋል ይላል። ወንድሙን ጨርቃም ደንቆሮ ያለ። እንደዚህ ያልነው ብዙ ሰው የለም እንዴ? እንደዚህ የተናገርነው ብዙ ሰው የለም? ገለነዋል እኮ። እነዚህ የህሊና ገዳዮች ናቸው። ሰድበው መኖርን የሚያስመኙ፣ ተችተው መኖርን የሚያስመኙ፣ ተቆጥተው መሞትን የሚያስመኙ፣ ከመኖር በላይ ወደ ሞት። እነዚህ በህሊና የገደልናቸው ሰዎች ከአንደበታቸው የምትወጣው ቃል አንድ ነው፣ ምን ነው ባልተፈጠርኩኝ ይላል። በእኛ ንግግር ከፈጠራቸው አምላክ ጋር ሙግት ይገባሉ። ምን ነው ባልፈጠርከኝ። እንደዚህ ያልናቸው ሰዎች የሉም። በስራ ቦታ አሉን በምንላቸው ስፍራዎች ሁሉ ቀንና ድል በሰጠን ቦታ ሁሉ ተናግረን መፈጠራቸውን ጥያቄ ውስጥ ያስገባንባቸው ሰዎች የሉ። የዛን ቀን ገዳዮች ሆነን አልፈናል ክርስቲያኖች። የዛን ቀን ገዳዮች ነበር። የዛን ቀን ነፍስ አጥፊዎች ነበር። የዛን ቀን ህይወትን እየነጠቅን ነበር። ያቆሰልናቸው፣ ያደማናቸው፣ የሰደብናቸው፣ የተቸናቸው፣ ያጎደልንባቸው፣ ባዶ ያደረግናቸው፣ እንዲኖሩ ያልፈቀድንላቸው፣ እለቱ ጨለማ ሌሊቱ መከራ እንዲሆን፣ እንቅልፍ ባይናቸው እንዳያልፍ፣ የሚበሉት እንዳይስማማቸው፣ ካጎሮሯቸው እንዳይወርድ በንግግራችን የገደልናቸው። በዚህ ሐሳብ የተዋጡ ሰዎች ምን ይላሉ? በጣም ልኩን ነገርኩት አንጀቴ ቅቤ ጠጣ ይላሉ። እንደዚህ እኮ ይናገሩ አሉ። በጣም ይናገሩና ከንግግራቸው ሁሉ በኋላ የሚመልሱት አንዱ መልስ በቃ እንደው አሁን በቃ በደንብ ወጣልኝ ይላሉ። ከተኮሱ በኋላ ከገደሉ በኋላ በገዳይ በሚያዩት ደም፣ በሚያዩት ተስፋ መቁረጥ፣ በሚያዩት የአንገት መሰበር የሚረኩ ገዳዮች። እንደዚህ ያሉ ሁላችንም በቤቶቻችን በቀጠርናቸው በመናሰራቸው በየመስሪያ ቤቱ ከስራችን ባሉ ሰዎች ጉዳይ ፈልገው እኛ ጋር ለመማፀን በሚመጡ ሰዎች መፈጠራቸውን እንዲጠሉ የምናደርጋቸው በጣም ብዙ ሰዎች አሉ። በዚህ ምክንያት ምድሪቱ የብዙ ገዳዮች ባለቤት ነች። የብዙ ገዳዮች ባለቤት ነች። የብዙ ነፍስ አጥፊዎች ባለቤት ነች። መጽሐፍ ለዚህ ነው አባቶች ሲነግሩን የሰው እንባ በቤት አይለፍ፣ የሰው እንባ በትዳር አይለፍ፣ የሰው እንባ በምትበላው እንጀራ መካከል አይለፍ፣ የሰው ለቅሶ ባጠገብ በቤት በመንደር በልጆች በንብረት በጤና ላይ አይለፍ። ምክንያቱም ሰው የሚያነባው እንባ የሚወጣው ከደም ውስጥ ነው። ክርስቲያኖች እንባ የሚወጣው ከደም ውስጥ ነው። የምናስለቅሳቸው ሰዎች እኛ የምናየው ውሃ የሚመስለውን እንባ ነው፣ ግን ደም ነው የሚፈሰው። አላያችሁም? የዚያች ምስኪን የራሔል እንባ በእግዚአብሔር ዙፋን ፊት ሲጮህ አያችሁ? የእንባን አቅም፣ የእንባን ጉልበት፣ የእንባን ኃይል። የራሔል እንባ በእግዚአብሔር ዙፋን ፊት አፍ አውጥቶ ፍረድልን፣ ነፃ አውጣን፣ ተረገጥን ሲል እግዚአብሔር ያን ጊዜ በግብፅ ላይ እጁን አነሳ።
ዛሬ በመናስለቅሳቸው ሰዎች ያ እንባ እግዚአብሔር ጋር ይደርስና እግዚአብሔር በኑሯችን፣ በጤናችን፣ በትዳር፣ በንግዳችን አለን ብለን በመንመካበት ጉዳይ እግዚአብሔር እጁን ያነሳል። ያን ጊዜ የሚያስጥለን የለም። ያን ጊዜ የሚያወጣን የለም። ያን ጊዜ የሚያተርፈን የለም። ምክንያቱም እንባው ደሙ እግዚአብሔር ፊት ደርሷል። እኛ የመጀመሪያ የህሊና ገዳዮች ናቸው። ሁለተኛ ገዳዮች ተኩሰው የሚገድሉ ናቸው። ተኩሰው የሚገድሉ ስለው በቻሉት አቅም ሲችሉ ወክተው ሲችሉ ጨፍጭፈው ሲችሉ ተኩሰው የሚገድሉ ገዳዮች የእግዚአብሔርን ሕንጻ የሚያፈርሱ ይላል ዮሐንስ አፈወርቅ። እነዚህ የእግዚአብሔርን ሕንጻ የሚያፈርሱ አናላያችሁም? በከተማችን ውስጥ ከሚገኝ አንዱ ሕንጻ ሙሉ ለሙሉ ድርምስ ሲል ማይደነግጥ ሰው የለም። አቤት ሰውየው ስንት ገንዘብ አወጥቶበት ባዶ ሆነ ፈረሰበት እንላለን። በጣም ትልቁ የከተማው ግዙፍ ሕንጻ በሆነ አጋጣሚ ሁኔታ እንደው ድርምስ ብሎ ቢወድቅ ማያዝን ሰው የለም። እኛ ለዛ ሕንጻ ከሚሰማን ስሜት በላይ በአንድ ፍጡሩ መውደቅ እግዚአብሔር ያዝናል። የእግዚአብሔር ሕንጻ እየፈረሰ ነው። ክርስቶስ በበግ የተጎተተለት እንደ በግ የተጎተተለት በቀራንዮ አደባባይ ላይ በዛ መስቀል ላይ የተቸነከረለት አንዱ ሕንጻ አንዱ ልጁ እየወደቀበት ነው። ገዳይ የሚቆጥረው ምን ያህል ጣልኩ ነው። በእግዚአብሔር ዘንድ ብዙ ሕንጻ እየወደቀበት ነው። ብዙ ሕንጻ። ለዚህ ነው ምድሪቱ ማቅ መልበስ ካለባት የሰው የእግዚአብሔር ሕንጻ ሲወድቅ፣ የእግዚአብሔር ሕንጻ ሲወድቅ አላያችሁም? በአንዳንድ ሀገሮች ላይ የሆነ ነገር ከተከሰተ በኋላ 4 ሰው 100 ሰው 20 ሰው ሞተ ይልና በገንዘብ ሲሰላ ይሄን ያህል ንብረት ወደመ ይላል። ዓለም መታደዳው ለገንዘብ ነው። ዓለም እንደዛ ነው የምትሆነው። ያ ሕንጻ ድጋሚ የሚሰሩ ሰዎችና ሰላም ካለ ዳግም ይመለሳል። ያ የወደቀው ሕንጻ ግን አይመለስም። የትኛውም ጠበብት ሊመልሰው አይችልም። አያችሁ እስከዛሬ ዓለም በአላት በሚባለው በእያንዳንዱ አቅም ያፈረሰቻቸውን የእግዚአብሔርን ፍጡራን ብትመልስ ኖሮ ዓለም ወደ ቀደመ ሰላሟ ትመለስ ነበር፣ ወደ ቀደመ በረከቷ ትመለስ ነበር። ግን ብዙ የፈረሱ በእግዚአብሔር ፊት የሚጮሁ ደሞች አሉ። ሶስተኛው ገዳይ የሌላውን ሞት ሰምቶ አይቶ እንዳላየ የሆነ ገዳይ፣ ተመልክቶ እንዳልተመለከተ የሆነ ገዳይ፣ ሰምቶ ያላዘነ ማቅ ያለበሰ የእግዚአብሔር ሕንጻ ሲፈርስ ከልቡ ያላዘነ ካልጋው ያልወረደ ከምግቡ ያልቀነሰ ከደስታው ያላሳነሰ ይሄ ክፉ ገዳይ ነው። ሶስተኛው ገዳይ አይቶ የሚመለከት። ልክ በዘመናችን እንዳለን ሰዎች የሰዎችን ሞትና እልቂት ስንሰማ አንድ ጣትና RIP ወይም ረስት ኢን ፒስ እንደምንል ገዳዮች ግን ከምግባችን የማንቀንስ ከእንቅልፋችን የማንቀንስ ምድሪቱ ስለምታስተናግዳቸው በዓለማችን ስለሚከሰቱ ጉዳዮች ለልጆቻችን ለተዳራችን ለሰላማችን የማናለቅስ የማንጨነቅ ሰዎች አታዩም? በዓለም ላይ ስንት ሞት እያየን ድራፍት ቤቱ ሙሉ ነው፣ መቃሚያ ቤቱ ሙሉ ነው፣ ዝሙት ቤቱ ሙሉ ነው። አያችሁ? ይሄ ያዘናችን፣ ይሄ የገዳይነታችን ተባባሪነታችንን ያሳያል። ይሄ ነው የብዙዎችን ሞት የምንሰማው። እየጠጣን ነው፣ እየሰከርን ነው፣ እያጨስን ነው፣ እየሳቅን በስላቅ ነው የምንሰማው። ይሄ ሶስተኛው ገዳይነት ነው። ሶስተኛው አጥፊነት ይሄ ነው ክርስቲያኖች። ለዚህ ነው መጽሐፍ የሚናገረው ስለ እግዚአብሔር ቃል ስለመሰከሩት እውነት የሞቱ ነፍሳትን ከመሰዊያው በታች አየው፣ ዝም አላሉም። በማያቋርጥ ጩኸት እየጮሁ ተበቀል፣ በሞታችን የቀለዱ አሉ፣ በሕሊና የገደሉን አሉ፣ በሰይፍ የገደሉን አሉ፣ ባላቸው መሳሪያ ያጠፉን አሉ። አንዳንዱ በመላሱ፣ አንዳንዱ በጽሁፉ፣ አንዳንዱ በንግግሩ፣ አንዳንዱ በስልጣኑ፣ ሁሉም ዘምቶብናል። ጌታ ሆይ ለምን ዝም ትላለህ? ጌታ ሆይ እንዴት ዝም ትላለህ? ሞታችን አይገድህም ወይ? ሞታችንን አታየውም ወይ? ጩኸታችንን አታየውም ወይ? እንባችንን አታየውም ወይ? ደማችንን አታየውም ወይ? ሩቅ ሆነው አይደለም ከመሰዊያው በታች ሆነው። ይህንን ለዮሐንስ ሲነገረው እነዚህ ከታላቁ መከራ የመጡ ናቸው። እነዚህ ከታላቁ ስቃይ የመጡ ናቸው። እነዚህ ከገዳይ መንደር የመጡ ናቸው። እነዚህ መኖር ተከልክለው የመጡ ናቸው። ገዳይ ረስቷቸዋል። አጥፊው ረስቷቸዋል። የዛሬ 10 ዓመት በአንደበታችን የገደለውን ሰው እኮ ረስተነዋል። አንዳንድ ጊዜ ሰዎች በሚያደማ ሐሳብ ሰዎችን ይናገሩና ሰዎች በምድር ላይ ባዶነት ይሰማቸዋል። በመኖር ተስፋ ይቆርጣሉ። በመክረም ተስፋ ይቆርጣሉ። ያን ጊዜ ለመሞት ይወስናሉ። ዛሬ በከተማዋ በእያንዳንዱ ስፍራ ላይ
በገመድ የሚንጠለጠሉ ዝም ብሎ ከቤት ተነስተው ይመስሏቸዋል። አይደለም። ብዙ ገዳዮች ተፈራርቀውባቸው በምላስ በንግግር በሐሳብ የሚገርሉ የበረከቱባቸው ሰዎች የነዚህ ሁሉ ጥርቅም ወደ ገመድ ወደ መርዝ ወደ ሱስ ይጠላቸዋል። እንደ ጲላጦስ አይነት ልቦና እዚህ ጋር ያስፈልጋል። ከቤታችሁ ከመንደራችሁ ከወዳጆቻችሁ ከምድሪቱ መካከል የንጹህ ሰው ደም ላይ የንጹህ ሰው ሞት ስድብ ነውር ላይ እጄ ንጹህ ነው ትዳሬ ንጹህ ነው ልጆቼ ንጹህ ናቸው የሚል ሐዘን ሲበረታ መከራ ሲበረታ ስቃይ ሲበረታ በእግዚአብሔር ፊት የሚያለቅስ ሕሊና በእግዚአብሔር ፊት የሚንበረከክ ሕሊና በእግዚአብሔር ፊት ወዮልኝ ወዮታ አለብኝ የሚል ሕሊና እባክህ ከዚህ ደም አንጻኝ የሚል ሕሊና ከዚህ ግፍ አንጻኝ የሚል ሕሊና ከዚህ ነውር ከዚህ ሐሳብ አንጻኝ የሚል ሕሊና ስትጸልዩ እንደዚህ ትላላችሁ ስንጸልይ እንደዚህ እንላለን እንደዚህ እንናገራለን ጉዳያችንን እናስገባለን እንጂ ምድሪቱ ስለምታስተናግዷቸው ጉዳዮች እግዚአብሔር እባክህ ጠብቀኝ ከዚህ ግፍ ከልለኝ እንላለን። አለበለዚያ ጩኸቱ በዛ ይቀጥላል። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ልብሳቸውንም አጥበው ንስሐ ገብተው ልብሳቸውንም አጥበው ንስሐ ገብተው ከበደል ርቀው ከተንኮል ርቀው ከመለያየት ከክህደት ከዓለም ከንቱ ሐሳብ ርቀው በዛ ብቻ አልተከለሉም። ድጋሚ መጡና ልብሳቸውን በበጉ ደም አነጹ። ነፍሳቸውን በበጉ ደም አነጹ። ቆረቡ፣ አስቀደሱ፣ ወንጌል ሰሙ። ያንን ተረጎሙት፣ ንስሐ ገቡ፣ ወንጌል ሰሙ። ታዲያ እነዚህ ይለያሉ። ስለዚህ በእግዚአብሔር ዙፋን ፊት አሉ አለ። በማን ዙፋን ፊት አሉ? አልሰማችሁም? በማን ዙፋን ፊት አሉ? እኛ ከዚህ ምድር ላይ እንዳይኖሩ ከለከልናቸው። እነርሱ ግን በሰማይ በእግዚአብሔር ዙፋን ፊት አሉ፣ በሚበልጠው ስፍራ አሉ። እዚህ ጎረቤት እንዳይኖሩ ተከለከሉ። በሰማይ ግን በዙፋኑ ፊት አሉ። በዚያ ስፍራ ላይ አሉ፣ በአምላካቸው ፊት አሉ። ታዲያ ሌሊትና ቀን በመቅደሱ ያመልኩታል፣ ያለ ማቋረጥ ያመልኩታል። እዚህም ያመልኩበት መቅደስ የሚኖሩበት ቤት በእሳት ጋይቶ ሊሆን ይችላል። በዚያ ግን በዙፋኑ ፊት አሉ፣ ያለ ማቋረጥ ያለ ከልካይ ሌሊትም ቀንም ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል አለ። ክብርና ምስጋና ለስሙ ይሁን። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ለምን? ስለ እውነት የመጡ ናቸው፣ ስለ ፍትህ የመጡ ናቸው፣ ቃሉን ስለመጠበቅ የመጡ ናቸው፣ ግፍ ላለመፈጸም ራሳቸውን ለመከራ አሳልፈው የሰጡ ናቸው። በፍጹም በበደል ላይ ላለመቀላቀል፣ በተንኮል ላይ ላለመቀላቀል፣ በነውር ላይ ላለመቀላቀል ራሳቸውን ያነጹ የጠበቁ ናቸው። እነርሱ ጊዜያዊ በሆነ አጀንዳ ያልተወሰዱ ናቸው። ጊዜያዊ በሆነ አጀንዳ በሚያልፍ አጀንዳ ያልተወሰዱ። ብዙዎቻችን በሚያልፍ አጀንዳ እንወሰዳለን። ወጣትነት በተባለ በሚያልፍ አጀንዳ የምንረክስ ብዙዎች አለን። ወጣትነት በተባለ በሚያልፍ አጀንዳ የምንወሰድ ብዙዎች ነን። ስልጣን በተባለ በሚያልፍ አጀንዳ ነውር የምንሰራ ብዙዎች ነን። ሀብት በተባለ በሚያልፍ አጀንዳ በደል የምንፈጽም ብዙዎች ነን። መልክ በተባለ በሚያልፍ አጀንዳ፣ መልክ አጀንዳ እኮ ነው፣ ያልፋል። ገንዘብ አጀንዳ ነው፣ ያልፋል። ስልጣን አጀንዳ ነው፣ ያልፋል። ሀብት፣ ኩራት፣ ትምክህት፣ ወጣትነት ይሄ ሁሉ የሚያልፍ አጀንዳ ነው። ክርስቲያኖች ያልፋል። በብዙዎች ዘንድ ሲያልፍ አይተናል። ስለ ብርቱነታቸው የሰማናቸው ሰዎች አርጅተው ዱላ ይዘው አይተናል። ሮጠው መያዝ የሚችሉ ማምለጥ አቅቷቸው ሲወድቁ አይተናል። እነዚህ ሁሉ የሚያልፉ አጀንዳዎች ናቸው። አንድ ሰው የተሻለ ስልጣን ያገኝና ወደ አንድ ታላቅ አባት ይሄዳል። እኚህ ታላቅ አባት የግብፁ ፓትርያርክ የነበሩት በረከታቸው ይደርብንና አቡነ ሲኖዳ ናቸው። እና እሳቸው ጋር ሄድና አባቴ ስልጣን አገኘሁ፣ ሹመት አገኘሁ፣ ምን ላድርግ ይምከሩኝ አላቸው። ስታገቡ አባቶች ጋር ሄዳችሁ ምክር ውሰዱ። አዲስ ስራ ስትጀምሩ፣ ንግድ ስትጀምሩ፣ ቤት ስትጀምሩ፣ ትልቅ አጀንዳ ሲኖራችሁ መታችሁ እስቲ እግዚአብሔር ሆይ ተናገረኝ በአባቶቼ በኩል በሉ። እግዚአብሔር ያልተናገረበት ጽንስ ከንቱ ነው። እግዚአብሔር ያልተናገረበት ንግድ ከንቱ ነው። እግዚአብሔር ያልተናገረበት ሀብት ቤት ከንቱ ነው።
እግዚአብሔር እባክህ ተናገር። በዚህ አረካ ባለ በወጣትነቴ ውስጥ ተናገር። ማረፍ ባቃተው ስብዕናዬ ውስጥ ተናገር። እግዚአብሔር ትርፍ አልባ በሆነ ንግዴ ውስጥ ተናገር። ቀጥ ብሎ ይሄዳል እኛ አባት ጋር። እኛ አባት እንደዚህ ያሉት አንድ ጽሑፍ ሰጡት። ይሄንን ጽሑፍ ወሰድና ከምትቀመጥበት ወንበር ፊት ለፊት ባለው ስፍራ ላይ ስቀለው ይሉታል። ሄደ ከወንበሩ ፊት ለፊት ሰቀለው። ሲቀመጥ ያየዋል፣ ሲነሳ ያየዋል። ያንን ጽሑፉ እንደዚህ ይላል፣ ከኔ በፊት ሌሎች ነበሩ፣ ከኔ በኋላም ሌሎች ይመጣሉ። ሁላችሁም በሉ፣ ከኔ በፊት በሉ፣ ሌሎች ነበሩ፣ ከኔ በኋላም በርዷችሁ ነው። ከኔ በኋላም በሉ እስቲ ሌሎች ይመጣሉ። ክርስቲያኖች መኖር በዚህ ላይ የተመሰረተ ነው። ሹመት በዚህ የተመሰረተ ነው። ሀብት፣ ጤና በዚህ የተመሰረተ ነው። ከኔ በፊት ሌሎች ብርቶች ነበሩ። ከኔ በፊት ሌሎች ባለጸጎች ነበሩ። ከኔ በፊት በጣም የሚያማምሩ ውቦች ነበሩ። ከኔ በፊት በጣም ብዙ ኃይለኞች ነበሩ። ከኔ በፊት መናገር የሚችሉ በጣም ባለጸጎች ነበሩ። ከኔ በፊት የሚደንቁ ባለተሰጦች ነበሩ። ከኔ በኋላም ይኖራሉ። ሰው ከኔ በኋላም አለ ካለ መኖር ይጀምራል። ከኔ በኋላም አለ፣ ከኔ በኋላም ይመጣል ካለ ሰው መኖር ይጀምራል። ያን ጊዜ አዎ ብዙዎች በፈረዱበት ወንበር ተፈርዶባቸዋል። ታውቃላችሁ አይደል? ብዙዎች አሳዳጅ በነበሩበት ምድር ላይ ቱቦ ውስጥ ተገለው ተገኝተዋል። ብዙዎች በጣም ጉልበተኛ ተብሎ በተዘመረላቸው አገር ላይ ሌባ ወንበዴ ተብለዋል። ብዙዎች በጣም መልከኛ በተባሉበት አገር ላይ የገሌ መልክ ወደቀ፣ ረገፈ ሲባሉ ሰምተናል። አያችሁ፣ ለዚህ ነው ከኔ በፊት ሌሎች ነበሩ፣ ከኔ በኋላም ሌሎች ይመጣሉ። ለዚህ ነው ስለ እውነት መኖር ዮሐንስ የሚነግረን። ለዚህ ነው እውነት ዋጋ አጣሽ ተብላ በሚነገርባት በዚህ ዓለም ላይ ከእውነት ጋር መኖር፣ ከፍትህ ጋር መኖር፣ ከህሊና ጋር መኖር፣ በማስተዋል መኖር፣ በእነዚህ ውስጥ ያለ ዘላለማዊ መባረክ አለ። በእነዚህ ውስጥ ያለ ዘላለማዊ እረፍት አለ። በእነዚህ ውስጥ ያለ ዘላለማዊ ጸጥታ አለ። በእነዚህ ውስጥ የሚደንቅ ሰላም አለ። በእነዚህ ውስጥ ተነግሮ የማያልቅ ብሩህ የሆነ የእግዚአብሔር ድምፅ አለ። ከኔ በፊት ሌሎች ነበሩ፣ ከኔ በኋላም ሌሎች አሉ። ለዚህ ነው በምድር መጻተኛ ባዶዎች ነበሩ። በምድር የሚመለከታቸው አልነበረም። በሰማይ ግን በእግዚአብሔር ፊት መኖር ደስ አይልም? በእግዚአብሔር ፊት መኖር ክርስቲያኖች፣ ለእንደዚህ አይነቱ ክብር ሁላችንን የሚያብቃን በእግዚአብሔር ፊት ላለ ክብር ላይ። ታዲያ ዮሐንስ ይቀጥላል፣ ከእንግዲህ ወዲህ አይራቡም። ከእንግዲህ ወዲህ ምን አይሉም? አልሰማችሁ? ከእንግዲህ ወዲህ አይራቡም። ነጭ የለበሱት ከእንግዲህ ወዲህ አይራቡም። በምድር እኮ ተርበዋል፣ መጻተኛ ተብለዋል። ውሻ ከሚበላው ምግብ የከለከልናቸው እኮ ብዙዎች አሉ። ስለ አመጋገባቸው የታዘብናቸው ብዙዎች አሉ። ያንተ ነገር በቃኝ ያልናቸው አሉ። ስለ እውነት ኖረው በበጉ ደም ታጥበው ሲሄዱ ግን እንደዚህ ይሆናል። ከእንግዲህ ወዲህ አይራቡም አይጠሙም ይላል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም። የፀሐይ ግለት እንኳን ቢሆን ከቶ አይወርድባቸው። የፀሐይ ግለት ከቶ አይወርድባቸው። የፀሐዩ መከራ፣ ሙቀቱ፣ ወበቁ፣ እንፋሎቱ አይነካቸው። ይቀጥላል። በዙፋኑ መካከል ያለው በጉ እረኛቸው ይሆናል። ክብርና ምስጋና ለስሙ ይሁን። በጉ እረኛቸው ይሆናል። እዚህ እኮ ያሉ መጻተኛ ናቸው። የሚጠብቃቸው የለም። ለነሱ የሚጮህ የፍትህ አካል የለም። በዓለም መድረክ በተለያየ የዓለማችን ክፍል ላይ ለነሱ የሚቆም ማንም የለም። ዓለም የምትቆመው ከሚያሸንፉ ጋር ነው፣ ከብርቶች ጋር ነው፣ ከጉልበተኞች ጋር ነው፣ ገንዘብ ካላቸው ጋር ነው። ለነሱ ማንም የላቸውም። አሁን ግን የጉልበተኞች ሁሉ ጉልበተኛ ራስ የሆነው ለጉልበተኛ አቅምና ኃይል የሰጠው እርሱ እረኛቸው ይሆናል። ፀሐይ አይነካቸውም፣ አይራቡም፣ አይጠሙም። ግን ደግሞ በማያቋርጥ ድምፅ ይጮሃሉ። እንደዚህ ያሉ ጌታዊ ፍረድልን። ያስለቀስናቸው ሰዎች ይጮሃሉ። ያባረርናቸው ሰዎች ይጮሃሉ። የናቅናቸው ሰዎች ይጮሃሉ። የረገጥናቸው ሰዎች ይጮሃሉ። ተራ ብለን በእኛ አይን የመዘናቸው ሰዎች በዙፋኑ ፊት ይጮሃሉ። ጌታዊ ፍረድልን። ተንቀን እንዴት? ሰው አልባ ሆነን እንዴት? ዘመድ አልባ ሆነን እንዴት? አራት ሆነው አንዱን ሰው ሲደበድቡት ምናምን ሲያይ ሰው መጥቶ መገላገል አይደለም መገላገል አለ። ከርቀት ድብድቡን ካየ መንገድ ይቀየር። እሱን እኮ አልነኩትም። እሱን አልነኩት። እንደው ስለ እግዚአብሔር ብሎ እኮ እንደው ግድ የለም እንደው እባክህ ብሎ እኮ የሚጮህ ሰው የለም እኮ። ሌባ እኮ ነጥቆ በሰላም ይሮጣል። ስንት ህዝብ ባለበት አካባቢ። አምላካችን ልቦናችንን ይመልስልን። በጣም እኮ ነው የሚገርመው።
ግድ የለም እንደው በጋ አምላክ እንደው በእግዚአብሔር ይሁንብህ ብሎ የለም የሚመለከት የለም። እንደው ተረፍ ያለው ከሆነ በዛ አካባቢ የጸጥታ አካላት ካሉ ያተርፉታል። አለበለዚያ አወራርደውት ሰውየውን ጥለው ይሄዳል። እንደዚህ ነው። ይሄ ጥሩ አይደለም። እንደዚህ አይነት ነገሮች ክርስቲያኖች በጎነታችን የሚገለጸው ለኛ በመናረገው በጎነት አይደለም። ጌታም የነገረን ነገር ባልንጀራህን እንደራስ ውደድ፣ ሌላው መከራ የደረሰበትን እንደራስ አስብለት፣ የሚያለቅሰውን እንዳንተ ሆነ ስማ፣ የሚያነባውን እንዳንተ ሆነ ትከሻ ሁነው፣ ለወደቀው እንደኔ ሆነ። ለምን አንተም ነገ ስትወድቅ ይሄ ነገር ይከተላል፣ ይሄ ነገር ይከልላል፣ ይሄ ነገር ይጠብቅሃል። ለሌላው መሆን ስትችል እግዚአብሔር ላንተ የሚሆን ሰው ይሰጥሃል። ለሌላው ወገን መሆን ስትችል እግዚአብሔር ላንተ ወገን ይሆናል። ለምን ባልንጀራውን ካንተ በላይ ካንተ በታች አይደለም፣ እንደራስ ልኩ አንተ ነህ። ለኔ የምታረገው ነገር ልኩ አንተ፣ ለሷ የምታረገው ነገር ልኩ አንተ ነህ። አንተን በወደድከው ልክ ላንተ በምታደርገው ልክ እንደራስ። ይሄ ማለት አንተ 100 ወስደ 5 እንደምሰጠው አይደለም፣ እንደራስ መጠኑ ያ ነው። መጠኑ ያ ነው። ለሌላው ዘመድ ስንሆን፣ ለሌላው በጎ ስንሆን እግዚአብሔር ለኛ ዘመድ ለኛ በጎ ይሆናል። ለሌላው ስንደርስ እግዚአብሔር ለኛ ይደርሳል። ለሌላው ተስፋ ስንሆን፣ ለሌላው ብሩህ ስንሆን፣ ለሌላው መልካም ስንሆን እግዚአብሔር ለኛ መልካም ይሆናል። ይሄንን ልቦና አምላካችን ለሁላችን ይስጠን። እነዚህ በምድር መጻተኛ የነበሩና የሚመለከታቸው የለም፣ ማንንም ይጸየፋቸው። አታዩም? ጎዳናውን አትመለከቱትም? ውሻ ዋጋ አግኝቶ አስፋልቱ ላይ በውድ ዋጋ ይሸጣል። ከውሻው ጀርባ የወደቀ የክርስቶስ ሕንጻ አለ። የሚበላው ያጣ እህል አይደለም የሚጣል ቆሻሻ እንደ ውሻ የሚፈልግ ክርስቶስ የሞተለት ሰው አለ። የቀራንዮ ዋጋ የተከፈለለት ሰው አለ። ብዙዎች ስለሚበሉት ነገር በሚያማርጡበት ስፍራ ላይ ከውሻ ያነሰ ዋጋ አግኝቶ ቆሻሻ ሲያገኝ እንደ እንስሳ ሮጦ እህሉን የሚፈልግ ሰው አለ። የሻገተ ምግብ የማይመለከትበት አይን የሌለው እንጀራ መሆኑን እንኳን አይቶ ከአፈር ጋር እንኳን ቢሆን ለመመገብ የጨከነ ሰው አለ። አየህ፣ ይሄ ሁሉ የኔና የናንተ በረከቶች ናቸው፣ በረከቶቻችን ናቸው። እነዚህን በማንሳት ውስጥ ነው እግዚአብሔርን የምናገኘው። ታላቁ ዮሐንስ አፈወርቅ እንደዚህ ይላል፣ ወደ ቤተ ክርስቲያን ስትሄድ አለ በሩ ላይ ያለው ነዳያኑ መካከል ክርስቶስን ካላየኸው ገብተህ መንበሩ ላይ አታየውም ይላል። ወደ መቅደስ ስትገሰግስ፣ ለአምልኮ ስትጓዝ፣ ከቤት ወጥተህ ስትሄድ መንገዱ መካከል ላይ ከወደቁ ሰዎች መካከል ክርስቶስን ማየት ካልቻልክ፣ ከወደቁ ሰዎች መካከል እግዚአብሔር አምላክን ማየት ካልቻልክ በፍጹም መቅደሱ ላይ አታገኘው። መቅደሱ ላይ አታገኘው። አንዳንዱ በመኪናው ገጭቷቸው ሊገባ እየተሳደበ ገብቶ አስቀድሶ ይጣል። ድከም ሲለው ጌታ ስለዚህ ሐሳብ አበክሮ ሲነግረን እንደዚህ ይላል፣ ሁለት ሰዎች ወደ እግዚአብሔር መቅደስ ሄዱ ይላል። ከቃሉ ጋር ናቸው። እስቲ የምትሰሙኝ እጃችሁን አውጡ። እግዚአብሔር ሁላችንንም ይስማል። እና ወደ መቅደስ ተጓዙ ይላል። ሁለት ሰዎች ስለ አንዱ ሲነግረን መቅደሱ መካከል እንደገባ እንደቆመ ራሱ ባለቤቱ ይነግረናል። የመቅደሱ ባለቤት ሰሚው አምላክ መስዋዕቱን የሚቀበለው ተወካፌ መስዋዕት ራሱ ባለቤቱ እንደዚህ ይላል። ሁለት ሰዎች ወደ መቅደስ ሄዱ። ዛሬም እዚህ ውስጥ እዚያ ቅጽረ ቤተክርስቲያን ውስጥ ያለን ሰዎች ከሁለቱ አንዱ ነን፣ ክርስቲያኖች ከሁለቱ አንዱ ነን። ታዲያ ወደ መቅደስ ገቡ ይላል ጌታችን። ታዲያ መቅደሱ መካከል ገብቶ ያጓራል፣ ይደነፋል። መቅደሱ ውስጥ ገብቶ በር ላይ እንዳለው ስላላደረከኝ አመሰግናለሁ፣ እንደውም በሳምንት 2 ቀን ጾማለሁ፣ አስራቴንም ጨምሬ ከፍላለሁ ይላል። የመደንፋቱ ብዛት እግዚአብሔር የሰጠውን ገንዘብ ቦነስ ያደርገዋል። ሰጣለው በሳምንት ጨምሬ መክፈል ካለብኝ በላይ ከፍላለሁ። ለዚህ ሁሉ የሚመሰክረው ምስክርነት በር ላይ እንደቆመ ስላላደረከኝ ብሎ መቅደሱ ላይ በኃጢአት ሕሊና ይመላለሳል፣ ያጓራል። ውጭ ላይ የሰራው በደል አልበቃ ብሎት መቅደሱን ለኃጢአት ስራ ይጠቀማል። ብዙዎች እንደዚህ የምናደርግ ሰዎች አለ። ከውጭ አልፎ ይሄ እንደዚህ አይነት የአምልኮ ሰዓቶች እግዚአብሔር ከኃጢአት የሚከልለን ሰዓት ነው። ታውቃላችሁ ክርስቲያኖች፣ እንደዚህ አይነት በጎነቶችን እንድናበዛ የምንደረግባቸው ሰዓቶች ከኃጢአት የምንሰወርበት ሰዓት ነው። እነዚህ ስክሪን የምንደረግባቸው ሰዓቶች ናቸው። ቅዳሴ ላይ የምናሳልፈው 3ቱ ሰዓት በመስቀል የምናሳልፈው 3ቱ ሰዓት ብቻ አይደለም ክርስቲያኖች። 3 ከኃጢአት የምንርቅበት፣ ከሐሜት የምንርቅበት፣ ከተንኮል የምንርቅበት፣ ከክፋት የምንርቅበት፣ ከክፉ ቦታዎች የምንርቅበት ሰዓት ነው። በወንጌል በምህላ የምናሳልፋቸው 3ቱ የወንጌል ሰዓቶች ከ11 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ያሉ 3ቱ ሰዓቶች
ጌታ በመስቀል የሚያሳልፋቸው ሶስቱ ሰዓቶች ብቻ አይደሉም። በረከት የምንቀበልባቸው ሰዓቶች ብቻ አይደሉም። ዝማሬ ሰምተን ጆሮአችን በጎ ነገር እንዲያሰማ የምናደርግበት ሰዓት ብቻ አይደለም። በወንጌል ተበትነን እንደ አዲስ የምንሰራበት ሰዓት ብቻ አይደለም። 3 ከሐሜት፣ 3 ከክፋት፣ 3 ከስካር፣ 3 ከበደል፣ 3 ከኃጢአት የምንርቅባቸው ሰዓቶች ናቸው። እዚህ ነው ታላላቅ የሆኑት አብያተ ክርስቲያናት ላይ ያሉ ምዕመናን ወደ ቤተ ክርስቲያን የሚያደርጉትን ግስጋሴ የመትረፍ ሰዓት ይሉታል። እስቲ ሁላችሁም በሉት፣ የመትረፍ በሉ። እስቲ ድገሙት። ሰዓት ምን የማለት ሰዓት? የመትረፍ ሰዓቶች ናቸው እነዚህ። ታዲያ አንዳንዱ ግን አለ ያልታደለ ሰው አለ። እነዚህን 3 ሰዓቶች ላይ ደግሞ ውጭ የጀመረውን ኃጢአት ይጨርስባቸዋል። ታዲያ ይሄ ሰው እንደዛ ነው የሆነው። መቅደስ ላይ ገብቶ ውጭ ያቋረጠውን የሐሜት ሌላው ነው የመናቅ የመስደብ ኃጢአት መቅደስ ገብቶ ይጨርሳል። ሁለተኛው በር ላይ ቆሟል። እኔ በደለኛ ነኝ ይላል። እኔ እኮ ኃጢአተኛ ነኝ ጌታ ሆይ እባክህ፣ እኔ እኮ የከፋው ነኝ። እኔ እኮ ከየት እንደመጣው አንተ ታውቃለህ። ደካማው ልጅ እኔ ነኝ። ልጅ ልባል የማይገባኝ ባዶው እኔ ነኝ። እኔ እንዴት ነው በእኔ የበደለኛ እግሮች ያንተን መቅደስ የምረግጠው? እንዴት ነው በእኔ በደለኛ ጆሮ ያንተን ድምፅ የምሰማው? እንዴት ነው በእኔ በደለኛ ሊና ውስጥ እንድትረማመድ የምፈቅደው? እኔ እኮ ጌታ ሆይ ባዶ ነኝ። መቅደስን ልረግጥ የማይገባኝ ነውረኛው እኔ ነኝ። ጥፋተኛው እኔ ነኝ። ጌታ ሆይ እባክህ ዕድል ስጠኝና አፍርሰህ ስራኝ እያለ ይጮሃል። መቅደሱ በር ላይ ሆኖ መግባት ፈርቶ ቅጽሩን መርገጥ ፈርቶ ብዙዎች ረግጠው የዳኑበትን ያንተን ቅዱስ ስፍራ ብዙዎች ረግጠው ከመሃንነት ወደ መውለድ፣ ከማጣት ወደ ማግኘት፣ ከበደለኝነት ወደ ጽድቅ የተሸጋገሩበትን ያንተን የህይወት አደባባይ እኔ በደለኛው እንዴት ረግጠዋለሁ? እኔ ኃጢአተኛው እንዴት ረግጣለሁ? የማይገባኝ እኔ ነኝ። መርገጥ የማይገባኝ እኔ ነኝ። እድሉን ስለሰጠኝ አልደፍርህም ጌታ ሆይ። ምሕረትህ ስለበዛ አልደፍርህም አምላኬ ሆይ። ቸርነትን ስላበዛ እኔ አልንቅህም ጌታ ሆይ። መቅደስ ለኔ ለበደለኛው አይሆንም። ይሄ የተቀደሰው ስፍራ ለኔ ለኃጢአተኛው አይሆንም። ይሄ ቅዱሱ አጸድ፣ ይሄ የማረፍ ስፍራ፣ ይሄ የሰማይ ደጅ ለኔ በደለኛ አይሆንም እያለ ከመቅደሱ በር ላይ ሆኖ ይጮሃል። ጌታ በመጨረሻ እንደዚህ ብሎ ይጠይቃቸዋል። ከሁለቱ ማን ነው ከአምላኩ ጋር ተገናኝቶ የሄደው ይላቸው። ሲውላችሁም ይሄን ቃል በሉ፣ ከሁለቱ በሉ። ማን ነው አምላኩን አግኝቶ የሄደው? ይሄ ነው ጥያቄው። ከሁለቱ ማን ነው አምላኩን አግኝቶ የሄደው? በመቅደሱ መካከል ያለው ለቅድስተ ቅዱሳኑ ቅርብ ነው፣ ለመንበሩ ቅርብ ነው፣ ለአገልግሎቱ ቅርብ ነው። የሚንጓለሉ ካህናቱን የሚመላለሱት አገልጋዮችን ያያል፣ ስዕላቱን ያያል፣ እነዚህ በዚያ ስፍራ ላይ ያለውን ስርዓት ያያል፣ ይመለከታል። ግን ምን ዋጋ አለው? በር ካለው አልተሻለም። በር ካለው አልተሻለም። ውስጥ ላይ ድንፋታ ይሰማል፣ በር ላይ እንባ ይሰማል። ውስጥ ላይ ዛቻ አለ፣ በር ላይ ጸጸት አለ። ውስጥ ላይ ኩራት አለ፣ ትምክህት አለ፣ ትዕቢት አለ። ውጭ ላይ ግን የተሰበረ ሕሊና አለ። ከሁለቱ በር ላይ ያለው አምላኩን አግኝቶ ተመልሷል። እግዚአብሔርን አግኝተን እንድንመለስ ይፍቀድልን። እነዚህ ነጭ የለበሱት በዚህ ህይወት ያለፉ ናቸው። እነዚህ ነጭ የለበሱ በዚህ ህይወት ያለፉ በዚህ መንገድ የመጡ ናቸው። ወደ ቤተ መቅደስ ሲጓዙ አምላካቸውን አግኝተው የሚመለሱ ናቸው። ታዲያ መጽሐፉን ሲዘጋው እንደዚህ ይላል፣ በዙፋኑ መካከል ያለው እርሱ በጉ እረኛቸው ይሆናል፣ ወደ ህይወት ውሃ ምንጭ ይመራቸዋል። እግዚአብሔር እንባቸውን ሁሉ ከዓይናቸው ያብሳል። ክብርና ምስጋና ለስሙ ይሁን። እንባቸውን ሁሉ ከዓይናቸው ያብሳል። እዚህ የመጣነው እንባችን እንዲታበስ ነው። እዚህ የመጣነው እረኛችን ተስፋችን እርሱ ከሆነው ከእግዚአብሔር ጋር ለመጣበቅ ነው። እዚህ የመጣነው ለማረፍ ነው። እዚህ የመጣነው ለመሰራት ነው። እዚህ የመጣነው ወስነን ቆርጠን ነው። አሁን አጥበኸኛል፣ ወጥቼ እንዳልቆሽሽ እባክህ ነጩን አልብሰኝ ለማለት ነው የመጣነው። እዚህ የመጣነው ከእግዚአብሔር ጋር ለመጣበቅ ለመሰራት ነው። እነዚህ ነጭ የለበሱት እንደማን ናቸው? ከመከራ የመጡ ቆርጠው የመጡ ጨክነው የመጡ ላለመስፈን ላለመበደል ኃጢአት ላለመስራት ባላቸው አቅም ሁሉ በጎ ለመሆን የወሰኑ ናቸው። በጎ ሰርተን እነሱን እንድንመስል አምላካችን ይርዳን። ወስብሐት ለእግዚአብሔር።